ስነ ስርዓት ያዥ። አንተ ክፈተው። አልከፍቶም። የምሬን ነው ክፈተው። ልቀቀው። ምን ልቀቀው። ምን ግብና አትወጪ እኮ ተስማምተን ነው የምትወጪው። ይኸውልሽ ሃይሚ እግዚአብሔር እኔ እንዳልወስንሽ እረፊ። እኔንም ወድስታ ትክተቺ እንዳልወስን በቃ ማን ውሳኔ እንደወስን አታርጊ። ካንተ ጋር እኮ አልተፈራረምኩም እኮ ባሌ አይደለህም እኮ እንደዚህ ልትለኝ አትችልም። ሁላ መወስነው ነገር የፈለኩትን ማድረግ እችላለሁ። ፍቅረኛ እንጂ ሚስት አይደለሁም። የማልፈልገው የማይስማማኝ ህይወት ከሆነ ወጥቼ የራሴን ቤት ተከራይቼ የራሴን ኑሮ መኖር እችላለሁ። እንደሱ ነው የምትፈልጊው? እንደሱ ነው የምትፈልጊው? አንቺ ከኔ ጋር መለያየት ነው ፈልጋለሁ። የማይስማማኝ ከሆነ እኔ ሰላም የማይሰጠኝ ከሆነ ለምንድን ነው እዚህ ህይወት ላይ የምኖረው? ሌላ ጊዜ እንዳልተንጠለጠልሽብኝ ነው ሲይዝሽ ለምን ያስከ ምናምን ትያለሽ እንዴ? እሺ ስለተናደርሽ ነው ምናምን ብዬ ያለሽበት ስሜት ነው ብዬ ልውሰድልሽ። እግዚአብሔር ይጂ እኮ ሂዱ ነይ ራሴ እመጣለሁ። ሂድ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላና ከጠላፊው ቡቡ ጋር የተባበራችሁ ሰዎች በሙሉ እኔ ያለው ፈጣሪ ይመስገን ደስ ብሏችኋል መሰለኝ በመጠለፌ ምናምን። ግን ብዙ የእውነት ውስጤን የሚሰማቸው ነገሮች አሉ ምናምንና ይሁን ብዬ ጸጥ ብዬ ብርታቱንና እንድችል የሚያደርገኝን ነገር እንዲያበዛልኝ ነው መጸለይ የሚፈልገውና ያብዛልኝ። ያያችሁ ነው አይደል? እግዚአብሔር እኔ ከፋሚሊዎቻችን የመጣ ስጦታ ነው እና ደስ ይላል፣ በጣም ደስ ይላል። እንደዚህ አይነት ነገር እግዚአብሔር ያክብርልን። እንወዳችኋለን፣ በጣም ኑሩልን። እንግዲህ እንደዚህ የምትሳሱለት ፍቅር እንዲሁ ጥንቅጡ ሲወጣ እያየን ዝም ማለት የለብንም አይደል? እኛም ብዙ መስዋዕትነት የከፈልንበት ፍቅር ነው። ጸጥ ማለት የለብንም። የታባቱ በሀገርና በሚስት ቀልድ የለም። በርስትና በሀገርና በሚስት ቀልድ የለም። ስለዚህ ከዚህ በኋላ ምንም አይነት የምቀልድበት ነገር የለም። ምክንያቱም እኔ ብያቸዋለሁ፣ በጣም ነው ማፈቅራት። ሃይሚ እንደምታፈቅረኝ አውቃለሁ፣ ግን ልህ ይሁን ምን ይሁን አዶን ነው። ግን ደግሞ እንዳልኳችሁ የሚያስችል ብርታት ስጠኝ ምናምን የሚባለው ነገር አሁን ሃይሚ የምትናገረው ነገር ትንሽ ይረብሸኛል ምናምን እና ላይ ካላ እንዲቆርጥልህ ነው ምናምን የሚሉ ነገሮች እንደራሳችሁ አስቡት። እኔ አፈቅርሻለሁ ምናምን እያልኩ አብራኝ እንድትሆን እየለመንኳት እያወራኋት ምናምን ድርቅ ብላ ማን ንግግር ስትናገር አስቡት ያለውን ስሜትና የምር እኔም አላ በቃ እሺ ብዬ ምናምን ተስፋ አሁን ትላንት እልህ እየያዘኝ ነበረ። እግዚአብሔርን በቃ በጣም እልህ እየያዘኝ በጣም በቃ እኔ ለምን አልተውም በቃ ምናምን እያልኩ ነበር ውስጤ ላይ። ግን አይ ኖ ምናምን ለእናንተ አሁን እንዲህ ሳወራ ምናምን እግዚአብሔርን ነው የምላችሁ ቀላል ምናምን ሊመስል ይችላል። ማናችሁም ብትሆኑ ምንም እዚህ ጋር መወሻሸት ምናምን የለም። ማናችሁም ብትሆኑ የምትገፉበትን ቦታ ላይ በቃ አይሆንም የምትባሉበት ቦታ ላይ መቆየት ማንም ይፈልግ የለም ማንም። እና የኔ ቆንጆ ሃይሚ እባክሽን በቃ የተፈጠረው ነገር ተፈጥሯል። በጣም ይቅርታ በቃ ይሁን ያልኩሽም ምንም ለበጎ ነው። በቃ አለፈ እኮ አሳይቶን አለፈ። ተሰምቶሽ ሊሆን ይችላል አውቃለሁ ንግግሬ እንደሆነ ላይ ከዚህ ቤት ከሌላ ሰንባዲ ጋር አንቺን ለማኖር መወሰኔ ነው ትልቁ ጥፋቴ። ግን ምክንያቶች ነበሩኝ፣ ማማከር ነበረብኝ። ያ ነው የኔ ስህተት። ሌላ ምንም ስህተት አልሰራው፣ በቃ አልሰራው እና በጣም ይቅርታ ለሱ፣ በጣም ይቅርታ የኔ ቆንጆና እሱ ከሆነ እንትን የሚልሽ ይሄው አሁን እዛ እኔ ክላስ ናትና እሷ ክፍል እንኳን ባደርጋት አላመንኳትም። ልጅቷ አወራሯ ምናምን ልክ አይደለም። የምታወራኝ ነገር በቃ እኔ ካልሄድኩኝ ምናምን እዛ በቃ ግራ ሲገባኝ እኔ ክፍል አስገባኋት። የኔ ክፍል ቁልፍ ሁለተኛ ቁልፍ ምናምን ስለማይኖራት በቃ እኔ ጋር አድርጊያታለሁ ምናምን እና ፕሮግራም ሁላ ነበረ። ብዙ መከራ ብዙ ፈተና እያየሁ ያለው ልጅ ነኝ። ስንት ነገር የማልፍ ልጅ ነኝ። ከምታዩት ውጪ ብዙ ችግሮች ያሉብኝ ልጅ ነኝ እና ብዙ ስራ የሚበዛብኝ ልጅ ነኝ። ብዙ ነገር የማደርግ ሰው ስለሆንኩኝ በዚህ እድሜ እንኳን ነገራቶችን ለማወቅ እየሞከርኩ እየጣርኩኝ የማልፍ ልጅ ነኝና የሰው ህይወት ላይ አይፈረድም። ማንም ስህተት ይስራ ማንም ምናምን የሆነ ነገር ይኖራል። በቃ ይሄንን እመኑ። የሆነ ሰንባዲ ጋር የሆነ ነገር ይኖራል። የሆነ እውነት ይዞ ነው አንድ ሰው ጀይ ሲደረግ የሆነ እውነት ይኖረዋል። ምንድነው ውሸት ሲደጋገም እውነት ይመስላል እንደሚባለው ነገር ነው አብዛኛው ሰው ህይወት ላይና የትኛውም ሰው ላይ አንፍረድ ለማለት ነው። ፍቅርዬ ጋር እንሄዳለን አሁን። እስቲ እናያታለን እና በፍቅር በጸባይ እናወራታለን።
እንዳልኳችሁ ነው። እኔ በዚህ ታይም ላይ ተስፋ ባልቆርጥ ደስ ይለኛል። እውነት የቻልኩትን ሞክሬያለሁ። እንኳን ለራሴ ለውስጤ አለ አይደለ የሆነ ነገር ሞክሬያለሁ እንኳን እንድል ብዙ ነገር መስዋዕትነት መክፈል የሚጠበቅብኝ ነገሮች እንዳለ አውቃለሁ ከዚህም በኋላ እና እሺ ወሬ ያላብዛባችሁ ወደዛው እንሂድ። የሞቀ ቤቴ በአንዴ በረዶ ሆኖ ነበር። ለማንኛውም እዛው እንገናኝ ፋሚሊ። ለማልማሽን ያንቺን ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴን ቢብሰው አላማሽም ለሰው አያጣውምና ፍቅርን እንቅፋት ከፍቶኝ ፍቅሬ ፍቅሬ እስቲ ተንደባለ የሚያዘንካ በኋላ አላምናትም እኮ ነው እቺ ታራርጠኝ ሟዘበዋል። ህዝብ ነው የሚያኝ የኔ ጠንበለል። እዚህ ጋር እንዲህ ላደርግና የኔ ቆንጆ ተመቸሽ አይደል? በቃ ክፍሌ ሲቀና አታኩርፊ። ለምንድን ነው ይኸውልሽ፣ እውነቱ ስነግርሽ እኔ አልተውሽም፣ ምንም አታመጪም። ዙሪ እስኪ ምንድን ነው እኮ ትተኛለሽ? 24 ሰዓት ነው የምትተኛው። እኔ ምግብ ምናምን ላምጣልሽ? ምግብ እራሴ እሄዳለሁ እኮ እኔ አመጣልሻለሁ። እኔ እሄዳለሁ። እንዴታችን እንዳልሄድ ልትከለክለኝ ነው? አዋ ቅድሚያ እንስማማ። እኔ እና አንቺ ምንም ነገር ሳንስማማ ምንም አላደርግም። እንዲህ ታሪያታለሽ እንጂ ማንስ ምንድን ነው አሁን ማደርስበትን ቦታ እኔ በምን ታጠፊያለሽ? እንዴት ልትንፈራፈሪ ነው? ያንተ እንደዚህ ሲያደርጋለሽ ለምንድን ነው ሰላም ሆነሽ ከኔ ጋር መኖር ማትፈልጊ? እንደማይፈቃቀር ሰው ትሆኛለሽ እንዴ? ወይስ የሴቱ ወጣ ለምንኛ ነገር ይዞሽ ነው? አበበ ተወኝ በእናትህ። አትንከሰኝ። የማን እንዴ? አዎ ያመኛል። እኔ አንቺን ብያ እንደዚህ ጋር እኔ አንቺ ነሽ እንጂ እብድ። እኔ አንቺን ብያ አይደለም እዚህ ጋር ማን አለ እንደዚህ አይደለም የምታደርገው ነገር እኮ አንቺ የምታወሪው አሁን እኮ ነው። በኮንፊደንስ እንዳልተውሽ እንኳን መጣፊብኝ ነው የመሰለኝ። እውነቱስ ነግሽ አኳንሽ ከዚህ ክፍል እንዳልወጣ ታረገኝ ነው እንዴ? ታዲያ ማታም ቀን ምን ወርበልኝ ወናት ነጭ። እሺ አሁን እኔና አንቺ እንታረቃለን? አንታረቅም? እንታረቅና ህይወታችንን እንምራ። አንታረቅም። ልብስሽንም ወይ ያ ሰውዬው ያመጣዋል፣ ካልሆነ እኔ ያስመጣዋለሁ ደውዬ። ችግር የለው። ያ ሰውዬው ማለት ማን ነው? ተይው በቃ የሚያመጣው ሰው ያመጣልሻል። የማይመጣም ከሆነ እኔ ያመጣልሻል። ልብስ እኮ ነው የሚያሳስብሽ። ብዙ ጊዜ እየለመንኩሽ ምንድነው ብታጀራ ያለብሽ ነገር ስለሽ እሺ እንደወጣ ፍቀድልኝ። የት ነው የምትወጪው? ከዛስ ቅድሚያ እኔ አላምንሽማ። ሳላምንሽ ምን የት እሄዳለሁ? ለማንሻ ቅድሚያ እኔና አንቺ እንተማመን። አበበይ አወራረሽ እኮ መንገድ ላይ እጠፋለሁ ምናምን እያልሽ ነበረ። እሺ ምን አድርጌ ነው የምትለኝ? ምንም አድርጌ አይደለም። በቃ የሆነ ደግሞ ፕሮግራም አለብኝ። እግዚአብሔርን በሰላም እንዲህ ኖርማል ከሆንሽ ከኔ ጋር ከታረቅሽ ካሜራ አለ በቤተሰብ ፊት ቃል ገብተሽ ከታረቅሽ ይዤሽ እወጣለሁ። ለምንድን ነው ጉልበቱ? እስኪ አርጌ እኮ ነው በእናትሽ እኔ ጋር እኮ ነው የሚያዋጣሽ። ተወኝ በእናትህ። እሺ ዝም ብለህ አውራኝ። አሁን ምግብ እፈልጋለሁ ወይ ወጥቼ ልብላ? አመጣልሻለሁ። አመጣልሽ ራሴ እንጂ እበላለሁ። እኔ ነኝ የማመጣልሽ። ሄደሽ እሺ ነይ ሄደሽ ከኔ ጋር ትሄጃለሽ። ምን አለ ሻው ምግብ ምን ሰርተህ ነው? እሺ ምን አለ? ምስር በስጋ አለ። ምስር በስጋ? አዎ ጨጓራዬን ያመኛል። እሺ የፈለግሽውን ያመጣልሻለሁ አዝዤ ምናምን።
እኔ ኮን የፈራሁት ይዤሽ እኮ ጥቼ ምናምን ጋብዝሻለሁ፣ ግን ጨዋሽ እዛ ሀገር ልታሳይኝ ነው የሚመስለኝ። አላመንኩሽም። እግዚአብሔርን ይሄን ያክል ፋራ መስላለሁ እንዴ? ምን አውቃለሁ እኔ። አሁን ውር ከምትይ ለምን አንታረቅም? በቃ ፍቺ እንዴ! በቃ አውቃለሁ፣ ስተሰርቻለሁ። እዚህ ቤት ላይ ሌላ ሴት አመጣለሁ ማለት አልነበረብኝም ሃይሚ። የኔ ስተት ነው። በጣም ይቅርታ። ግን እኔ ከገባሁበት ነገር መውጫ ዘዴ እየፈለኩኝ ነበር። እንዲህ ስላልሽ ምንም ለውጠው ነገር የለም። ወቄነን አልተውሽም። ትረጋጋለሽ፣ እንትን ታያለሽ። ሰማሽኝ አይደል? ቆይ እኔ ካንተ ጋር እኮ አልተፈራረምኩም እኮ። ባሌ አይደለህም እኮ። እንደዚህ ልትለኝ አትችልም። ሁላ መወስነው ነገር የፈለኩትን ማድረግ እችላለሁ። ፍቅረኛ እንጂ ሚስትህ አይደለሁም። የማልፈልገው የማይስማማኝ ህይወት ከሆነ ወጥቼ የራሴን ቤት ተከራይቼ የራሴን ኑሮ መኖር እችላለሁ። እንደሱ ነው የምትፈልጊው? እንደሱ ነው የምትፈልጊው አንቺ? ከኔ ጋር መለያየት ነው ፈልጊው? እፈልጋለሁ። የማይስማማኝ ከሆነ እኔ ሰላም የማይሰጠኝ ከሆነ ለምንድን ነው እዚህ ህይወት ላይ የምኖረው? ማን ስለሆንሽ ነው አንቺ የምትለያይኝ? አትለያይኝም፣ እንተያያለን። እስቲ እኔ ከገባሁበት ችግር ለመውጣት ብዬ መሰለኝ ሁሉ ነገር የወሰንኩት። አልኩሽ እኮ በቃ ማትረጂኝ ከሆነ አትረጂኝ። ቅሬታ ይዞብሽ ትኖሪያለሽ ከኔ ጋር። ግዴታ ነው? ግዴታ ነው። እዚህ ቤት መኖር ግዴታ ነው? አይ መቀየር ከፈለክ እንቀይራለን። እኔ ለምን ነው ካንተ ጋር ቤት የምቀይረው? የራሴ የሆነ ነገር እኮ አለኝ። ራሴ የፈለኩትን እኮ ማድረግ እችላለሁ አይደል እንዴ? እንዳትወጣሽ። ምን ማለት ነው? ቆይ ምን ለማድረግ እየሞከረ ነው? አንተ ደግሞ ይሄን ካሜራ አጥፋና ዞር በልልኝ። እኔ የትም አልሄድም። በቃ ዞር በልልኝ። ካሜራውን አጥፋና በላት እና ሰድ ካንተ ጋር አልፈልግም። ካንተ ጋር ምናምን የምትይው እዚህ ጋር እኮ ያለሁት እኔና አንቺ ነንሽ። ምን አለኝ ምናምን አትበይ እኮ። ይሄ የብቻዬ ፎቶ ነበር፣ ይሄም የብቻ ፎቶ ነበር። አንድ ላይ ተሰራ፣ አለቀ። ምንድነው ይሄን ያክል? ይሄ ሁሉ ነገር ምንድነው? እዚህ ቤትሽ ላይ የተሰቃቀሉት ይሄ ምንድነው? እየቀለድክ ነው? ይሄ ምንድነው? ይታያችኋል። ይሄ ምንድነው? ምን አለኝ ካንተ ጋር ህይወት የለኝም ምናምን የምከበታተለው ምንድነው? ካንተ ጋር ምንም የለኝም። ፍቅረኛ ነበርኩኝ፣ እንደማንኛውም ፍቅረኛ ጊዜ አሳለፍን፣ በቃ አለቀ እኮ። መለያየት የለም። ስለምን ጊዜ እንዳሳለፍን ነው የምታስበው? ጊዜ አሳለፍን፣ በቃ አብረን ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አብረን አሳለፍን። ብዙ ነገሮችን አብረን አይተናል እኮ። በውሸት ለምን እንለያያለን? በቃ እሺ እኔ ውሸት ሆነ ማለት ብዙ ነገር ወስን ይሆናል። እሺ በቃ ውሸት መሆኑ እኮ ደስ ብሎኛል እኮ ገብቶሃል አይደለ? ግን አንተ የወሰንከው ውሳኔ ነገም ከነገ ወዲያ የምታደርገው ነገር ነው። እንደዚህ አይነት ፈተናዎች ህይወት ላይ ቢመጡ ነገም እንደዚህ ልታደርግና አይታወቅም። እኔ ከጎንህ ነኝ፣ በቃ አረዳሃለሁ ስል አንተ ጭራሽ ቤቴን ማምጥተህ ማን ያቀል አብሬ ልተኛ ብትልስ፣ በመሃል ለሶስትንተኛ ብትልስ? አንተ እኮ እሱን የቀረህ እኮ እሱን ደግሞ ማን ያውቃል? ሆኖ ቢሆን እኮ ነገሩ ሆኖ ቢሆን አምጥታት ቢሆን ኖሮ ለሶስትም እንተኛ ትል ነበር። አታፍርም እኮ አንተ። ነገ ከነገ ወዲያም ደግሞ ይሄ እንደማታደርገው ምንም ማረጋገጫ የለኝም። ከዚህ በኋላ ደግሞ እዚህ እየመጣ ምናምን ይሄ ፎቶ ምናምን በቃ ፍቅረኛሞች ነበርን፣ አብረን ጥሩ ጊዜ ያሳለፍን። እኔ እናንተ እኮ ልጅ አላፈራንም ወይ አልተጋባንም፣ ሰርግ አልደገስንም፣ ምስክሮች የሉንም ምናምን። ምንም ችግር የለውም። ከዚህ በኋላ እንደዚህ እንትን ልትለኝ ራሱ አትችልም፣ መብቱም የለም። ከፈለኩ መለያየት እችላለሁ፣ ከፈለኩ ቤት ተከራይቼ ብቻዬን መኖር እችላለሁ። ልታስገድደኝ አትችልም። እንደዚህ የምትለኝ ሲጀመር ትናንት ራሱ ያደረግከው ነገር ሊያስከስስህ ይችላል። ታውቃለህ አይደል? እኔ ለምን እንደዛ አደርጋለሁ? እንዳንተማ ቢሆን እኮ ብዙ ነገር አደርግብህ ነበር፣ ግን እኔ እንዳንተ አይደለሁም። ገባህ? እንዳንተ ስራም እንዳንተም አይደለሁም እኔ ለምንድን ነው የምከስህ? አልከስህም። ምክንያቱም ያሳለፍናቸው ጥሩ ጊዜያቶችም እኮ አሉ። ለምንድን ነው መጥፎውን ብቻ አስቤ እንደዛ ማደርገው? ገባ? አንተ እንኳን የፈለገ ነገር አንተ ላይ እንኳን ብጨክል ለቤተሰቦች ስለ ራሱ አላደርገው። አሁን እዚህ ጋር እንትን እንድትለኝ ክሰሺ ምናምን ከፈለግኩ አንተ ብለኸኝ አይደለም ማድረግ እችል ነበር። ገባ? ስልክ አለኝ፣ ፖሊስ ጋር መደወል እችል ነበር። ለምን እንደዛ አደርጋለሁ? ስፈልግም ደግሞ ሰው ጋር ታደርጊውን አድርጌ እኔ አትወጪም። በቃቸው ቁልፍ መስጠኝ። የኔ እናት አንቺ አልበረደልሽ፣ የሚበረድልሽ እስክትረጋጊ እኔ እታገስሻለሁ። መታገስ ካለብኝ ጥግ ድረስ ምግብ አመጣልሻለሁ። በቃ እንዴ ወተሽ ደግሞ ሌላ ችግር ነው እንዴ? መፍጠር አልፈልግም። ስነ ስርዓት ያዥ። አልከፍቶም። የምሬን ነው። ክፈተው። ልቀቀው። ልቀቀው። ግብነት አትወጪም እኮ ተስማምተን ነው የምትወጪው።
ይኸውልሽ ሃይሚ እግዚአብሔር እኔ እንዳልወስንሽ ረፊ እኔንም መድ ውስጥ አትክተቺኝ እንዳልወስን በቃ ማን ውሳኔ እንደወስን አታርጊ እኮ ስርዓት ያያውን ዞር ስለተናደርሽ ነው ምናምን ብዬ ላስብልሽ በሌላ እኮ ተረጋጊ መብላት የምፈልገው ምግብ ሰርቺ መብላት እሺ እኮ ነው አብሬሽ ሆነሽ ነው ናይ ምንድነው እኮ የምትፈልጊውን ትሰሪያለሽ ሰርተሽ ትበያለሽ በቃ እኮ ይሁን ስለያዝኩሽ ምንድነው ተጠየፍሽ ደበርኩሽ አንተ ዝም ብለህ እንደመጣላት ታውራ በቃ ነው ሌላ ጊዜ እንዳልተንጠለጠልሽብኝ አሁን ሲይዝሽ ለምን ያስከ ምናምን ትያለሽ እንዴ እሺ ስለተናደርሽ ነው ምናምን ብዬ ያለሽበት ስሜት ነው ብዬ ልውሰድልሽ እግዚአብሔር ይጂ እኮ ሂዱ ነይ ራሴ እመጣለሁ ሂድ ምን ሆነህ ነው ነይ እኔ ሳልኖር ይኸውልሽ እንትን እንደዚህ ሁኚ የት ሄዳለሁ የትም ሂጂ አትይጂ ሁኚ እኔ እብድ አይደለሁም እኮ ከማን ሊወጣ አብድ መስዬ እኮ እኔ ነይ እኔ ኖሬ ሰሪና ይኸው ብዬ የፈለግሽው ነይ የኔ እናት ምንድነው እሪ የምትለው ይጂ ህፃን ናቸው በቃ ካሜራማን ነው ቻው አጥፎ